ሰላም ጤና ይስጥልኝ ውድ የዩቲዩብ ቤተሰቦች እንደምን አላችሁ? ዛሬ እንግዲህ በሌላ ቪዲዮ ተገናኝተናል። ይህ ቪዲዮ እንግዲህ በሆዳችን ክፍል ህመማችንን ለመለየት የሚረዳንን ቪዲዮ ነው። እንግዲህ ብዙ አይነቶች የሆድ ህመሞች አሉ። እነዚህም የሆድ ህመሞች የተለያዩ በሽታዎች መገለጫዎች ወይም ደግሞ ምልክቶች ይሆናሉ። እንግዲህ ዛሬ በዚህ ቪዲዮ ላይ በተለያዩ የሆድ ክፍሎች ላይ የሚከሰቱ ህመሞችና ቁርጠቶች የምን በሽታ ምልክቶች እንደሆኑና መፍትሄያቸውና ህክምናቸውስ ምን ይመስላል የሚለውን እንግዲህ በዚህ ቪዲዮ ላይ በስፋት የምንመለከት ይሆናል ማለት ነው። ከዛ በፊት ግን ሁላችሁም ይህንን ቪዲዮ ላይክ በማድረግ ጀምሩ። እንዲሁም ለዚህ አስተማሪ የጤና ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን በቀጥታ ወደ ጉዳይ አልፋለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። እሺ ተመልካቾች እንግዲህ 9 አይነት የሆድ ክፍሎች አሉ። እንግዲህ በእነሱ እንዴት ህመማችንን መለየት እንችላለን የሚለውን እንግዲህ አንድ ባንድ ስናይ እንግዲህ አንደኛውና የመጀመሪያው የሆድ ክፍል እንግዲህ በቀኝ በኩል ያለው የላይኛው የሆድ ክፍል ነው። እንግዲህ ይሄ አካባቢ ላይ ህመም ሲሰማችሁ የምን አይነት የበሽታ ሁኔታዎች ሊሆን ይችላል የሚሉት ስናይ እንግዲህ በቀኝ በላይኛው የሆድ ክፍል ከሆነ ህመሙ የጉበት ህመም፣ የሆድ ቁስለት፣ የሐሞት ጠጠርና የቀኝ ኩላሊት ህመም ሊሆን ይችላል። ስለዚህ በዚህ በኩል ማለትም በላይኛው የቀኝ የሆድ ክፍል ላይ ህመም የሚሰማችሁ ከሆነ የነዚህ የበሽታዎች ምልክት ሊሆን ይችላል ማለት ነው። ሌላኛውና ሁለተኛው እንግዲህ የላይኛው አካባቢ ሆኖ የላይኛው የመሃል የሆድ ክፍል ነው። በዚህ አካባቢ እንግዲህ የሆድ ህመም ካለ ይህ እንግዲህ የጨጓራ ህመም፣ የምግብ አለመፈጨት፣ የሆድ ቁስለት፣ የጣፊያ ኢንፌክሽን እና የጉበት ህመም ሊሆን ይችላል ማለት ነው። ይህም እንግዲህ በላይኛው የመሃል ላይ የሆድ ክፍል ከሆነ ህመሙ ወይም ደግሞ ቁርጠቱ ከሆነ የነዚህ በሽታዎች ምልክት ሊሆን ይችላል ማለት ነው። ወደ ሶስተኛው ስናልፍ እንግዲህ ሶስተኛው በግራ በኩል ላይ ያለው የላይኛው የሆድ ክፍል ነው። እንግዲህ በዚህ አካባቢ ላይ ህመም ወይም ደግሞ ቁርጠት የሚሰማችሁ ከሆነ ይህ እንግዲህ የሆድ ቁስለት ወይም ደግሞ የአንጀት ቁስለት እንዲሁም የግራ ኩላሊት ህመም፣ የሐሞት በሽታ እንዲሁም የጣፊያ ህመም ሊሆን ይችላል ማለት ነው። ይህም ህመም እንግዲህ በላይኛው የግራ የሆድ ክፍል ላይ የሚከሰት ከሆነ 5 በሽታዎች እነዚህ ከላይ የጠቀስኳቸው ማለትም የሆድ ቁስለት፣ የአንጀት ቁስለት፣ የግራ ኩላሊት ህመም እንዲሁም የሐሞት በሽታና የጣፋ ህመም ሊሆን ይችላል ማለት ነው። ወደ አራተኛው የሆድ ክፍል ስናልፍ እንግዲህ ይህ ክፍል እንግዲህ የቀኝ የመሃለኛው የሆድ ክፍል ነው። እንግዲህ ህመሙ ማለትም የሆድ ህመሙ ወይም ደግሞ የሆድ ቁርጠቱ የቀኝ የጎን መሃለኛው የሆድ ክፍል ከሆነ የተለያዩ በሽታዎችን ሊጠቁም ይችላል። ከነዚህ ውስጥም እንግዲህ ዋነኞቹ 3 ናቸው። እንግዲህ በቀኝ የጎን መሃል ላይ የሆድ ክፍል ላይ ህመም ወይም ደግሞ ቁርጠት የሚሰማችሁ ከሆነ አንደኛው እንግዲህ የሽንት ቧንቧ ኢንፌክሽን ሊሆን ይችላል። ሌላኛው የሆድ ድርቀት ሊሆን ይችላል። ሶስተኛውና የመጨረሻው እንግዲህ የኩላሊት ጠጠርን የሚጠቁም ሊሆን ይችላል ማለት ነው። ወደ አምስተኛው ስናልፍ እንግዲህ አምስተኛው የመሃል አካባቢ የሆድ ክፍል ህመም ነው ወይም ደግሞ እምብርት አካባቢ የሆድ ክፍል ወይም ደግሞ ሴንተር የምንለው ነው። እንግዲህ እዚህ አካባቢ ህመም የሚሰማችሁ ከሆነ እንግዲህ አንደኛ ትርፍ አንጀት ሊሆን ይችላል። ሌላው የአንጀት መታወክ ሊሆን ይችላል። እንዲሁም የእምብርት መቁሰልና የጣፊያ ህመም ሊሆን ይችላል ማለት ነው። በእምብርት አካባቢ ህመም የተሰማችሁ ከሆነ እነዚህ 4 ትርፍ አንጀት፣ የአንጀት መታወክ እንዲሁም የእምብርት መቁሰልና የጣፊያ ህመምን ሊጠቁሙ ይችላሉ ማለት ነው። የመሃለኛው ህመም ማለት ነው። ወደ ስድስተኛው ስናልፍ እንግዲህ ስድስተኛው የግራ ጎን መሃለኛው የሆድ ክፍል ነው። እንግዲህ በዚህ አካባቢ ህመም ወይም ደግሞ ቁርጠት ካለ የኩላሊት ጠጠር፣ የአንጀት መታወክ እና የአንጀት ኢንፌክሽን ሊሆን ይችላል ማለት ነው። የመጨረሻው እንግዲህ የታችኛው የሆድ ክፍል ነው። ከዚህ ውስጥም እንግዲህ አንደኛው የቀኝ ጎን የታችኛው የሆድ ክፍል ነው። እንግዲህ በዚህ አካባቢ ህመም ወይም ደግሞ ቁርጠት የሚሰማችሁ ከሆነ ይህ እንግዲህ የተለያዩ በሽታዎች ምልክት ሊሆን ይችላል። ከዚህ ውስጥም እንግዲህ አንደኛው ትርፍ አንጀት ነው። ሌላው የሆድ ድርቀት ነው።
እንዲሁም የማህፀን አካባቢ ህመምም ሊሆን ይችላል በታችኛው የሆድ ክፍል ሲሆን ይህም ደግሞ በሴቶች ላይ ነው እንግዲህ። ሌላው እንግዲህ ትንሹና ትልቁ አንጀት የሚያገናኝም ህዋስ ህመም ሊሆን ይችላል ማለት ነው። ይህም የቀኝ ጎን የታችኛው የሆድ ክፍል ከሆነ ማለት ነው። ወደ መሀለኛው ስናልፍ እንግዲህ መሀለኛው የሆድ ማለትም የሆድ የታችኛው መሀል ክፍል ነው። እንግዲህ እዚህ አካባቢ ህመም ካለ የፊኛ ኢንፌክሽን፣ የማህፀን አካባቢ ህመም እና የትልቁ አንጀት ህመም ሊሆን ይችላል ማለት ነው። የመጨረሻው እንግዲህ የግራ ጎን የታችኛው የሆድ ክፍል ነው። ይህ እንግዲህ በዚህ አካባቢ ህመም የሚሰማችሁ ከሆነ ይህ ግልጽ የትልቁ አንጀት ህመም ምልክት ሊሆን ይችላል ማለት ነው። ስለዚህ በአጠቃላይ እንግዲህ የሆድ ህመም ወይም ደግሞ የሆድ ቁርጠት የትኛው ቦታ ነው የሚሰማችሁ የሚለውን በግልጽ መለየት አስፈላጊ ነው ማለት ነው። ከዛ ይህንን ከለያችሁ በኋላ የየትኛው በሽታ ሊሆን እንደሚችል ጥርጣሬውን በማግኘት እንግዲህ ወደ ምርመራ መሄድ ይኖርባችኋል ማለት ነው። እንግዲህ የትኛውንም በሽታ ለማወቅ ትክክለኛው መንገድ ምርመራ መሆኑን መርሳት የለባችሁም ማለት ነው። እንግዲህ የትኛውንም አይነት ጥርጣሬ ስታገኙ ሐኪማችሁን ማማከር ይኖርባችኋል ማለት ነው። እንግዲህ ውድ ቤተሰቦች ለዛሬ ይሄ ነበረ። አሪፍ መረጃ እንዳገኛችሁበት ተስፋ በማድረግ እንግዲህ ሀሳብ አስተያየት እንዲሁም ጥያቄ ካላችሁ እንግዲህ በኮሜንት ማስፈሪያው ላይ ማስቀመጥ የምትችሉ ይሆናል ማለት ነው። ለእያንዳንዳችሁ የምመልስ ይሆናል። እስከ ቪዲዮ ፍጻሜ አብራችሁኝ ስለነበራችሁ እጅግ በጣም አመሰግናለሁ። ፈጣሪ ያክብርልኝ። በቀጣይ በሌሎች ጤና ነክ መረጃዎች እመለሳለሁ። እስከዛው በያላችሁበት ፈጣሪ ሰላሙን ያብዛላችሁ። ደህና ሁኑ። ቻው